ዙሩ ከሯል ማለት ነው። እንግዲህ ዛሬ ደግሞ ያው ትናንትና ኖቬል ነበር የመጣው፣ ዛሬ ደግሞ አቡሽም ተጨምረዋል ማለት ነው። በዚህ አጋጣሚ ሩታ እንግዲህ ለአንዴና ለመጨረሻ ከአብርሽ ጋር የምለያይበት ፍርሚያን ሄጄ አብርሽን ማስፈረም አለብኝ። አሁን ላይ ወንድሞች መጥተዋል፣ ካጠገቤ ናቸው። ከነሱ ጋር ሄጄ ባለበት የአንዴና ለመጨረሻ ጊዜ ይሄን ፍርም ያስፈርም ይመጣለሁ በማለት እንግዲህ ዛሬ ደግሞ አቡሽም ኖቤልም ተጨምረው አንድ ላይ ነው የመጡት። እነሱ ግን ያው በፍጹም አንቺ አትሄጅም፣ እኛ እንበቃለን፣ አንቺ አራስ ነሽ፣ ገና ወገብሽ ራሱ በደንብ አልጠነከረም፣ ለዚህ ወረቀት ብለሽ ደግሞ እዛ ድረስ መሄድ የለብሽም፣ እኛ ራሳችን ሄደን አስፈርመነው እንመጣለን፣ እምቢ ካለ ደግሞ አስፈላጊውን ዋጋውን ሰጥተን እንመለሳለን፣ ከዚህ በኋላ የሚጫወትባት ሩታ የለችም በማለት እንግዲህ አቡሽም ኖቤልም በጣም ተናደው ሲናገሩ ነበር። ሩታ ግን በፍጹም የሆነ ስህተት ውስጥ ሊከቷችሁ ስለሚችሉ ብቻችሁ መሄድ የለባችሁም ስትል በፍጹም ሩታ ልትሰሚን ይገባል። አንቺ አብረሽን አትሄጂም። ይሄ ልክስክስ፣ ይሄ ያልበሰለ እንጭጭ ከየት ነው ያገኘሽ? ወረዱበት አይገልጸውም። ቤተሰቦች ሩታዬ እንግዲህ ያው በእርግጥ ትንሽ ውስጥሽም እንኳን ስሜት ቢኖረውና ቢከፋሽም ያው ምንም ማድረግ አይቻልም። ምክንያቱም አብርሽ ዛሬ እነዚህ ልጆች እንደዚህ እንዲወርዱበት ያደረገው ስራው ነው። ስራው የሚሰራቸው ስራዎች ድፍረቱ አንድ ትዳር ላይ ወንጀል ነው እኮ ራሱ። በነገራችን ላይ ያልፈታትን ሚስት አስቀምጦ ሌላ ሚስት ማማገጥ ራሱ ወንጀል ነው፣ በሕግም ያስጠይቀዋል። ስለዛ የነ ኖቤል ንግግር እንግዲህ ያው ቢከፋሽም ልል ነው ያው የልጁ አባት አይደል፣ ቤተሰቦች ምንም ቢያስከፋትም እና እነ ኖቤል በጣም ነው የወረዱበት። አትጠይቁኝ፣ ወረዱበት። ይሄ እንጭጭ፣ ይሄ ያልበሰለ ጥሬ ኬት ነው ያገኘሽ? ባለጌ እዛው ነው መደፋው፣ ካልሆነ እዛው አብርሽን ደፍቼው ነው መጣው። እኔ ለሱ አላንስም። እኔ ኖቤል እኮ ነኝ፣ ታቂኛለሽ። እስከዚህን ድረስ የቤተሰቦቻችንን ክብር አዋርደዋል። ያችን ባለጌ ያልሌ ሴትንም ኬት እንዳመጣት ባናቅም ምን አይነት ሴት ብትሆን ነው ባለትዳርን ወንድ ይዞ እስከ ኩሪፍቱ ድረስ ሄዶ መዝናናት ማለት? ኬት የመጣች ባለጌ ሴት ብትሆን ነው? ሄርሜላ ተብዬዋስ እነዛንም ምናልባት በገንዘብ የገዛቻቸው ይሆናሉ፣ እነ ብሩክ እነ አቤልን ማለት ነው። እና እንደዚህ በማለት እንግዲህ እኔ በነገራችን ላይ ቤተሰቦቼ እኔ አሁን ሩታን ማየት የምፈልገው የአብርሽን ነገር በቃ የመጨረሻ መዝጋት አለባት። ይሄ የተንዛዛ ወን ተለያይተው አልተለያዩ ወን ደግሞ ታርቀው ተስማምተው ወደ ትዳራቸዋል። ሲጀመር አብርሽ ለትዳር የሚሆን ልጅ አይደለም። የእውነት ለትዳር የሚሆን ልጅ አይደለም። ግን ሩታ ያው ተመልካችም እየሰለቸ ነው። ተመልካችም እኮ ይሰለቻል። በቃ የሚወዳችሁናል ደግሞ ሁሌም አንድ አይነት ሲሆን ይሰለቻል። የሆነ እንትን ላይ መድረስ አለብሽ። በቃ የሆነ ቦታ ላይ መድረስና መገኘት አለብሽ። በቃ እሱም ወን ተስማምታችሁ መስማማት፣ ወን ደግሞ ተለያይታችሁ ለአንዴና መጨረሻ ተለያይታችሁ አንቺም ከቤተሰቦችሽ ጋር ዩቱብሽን እየሰራሽ ልጅሽን ፈታ ብለሽ እያሳደግሽ አደለ እንደ ቤተሰቦቼ በቃ የሆነ ደረጃ ላይ ደርሰሽ ይህን ምዕራፍ ዘግታችሁ የሚቀጥል 2-3 ፓርቲ ሳይኖረው ይህን በቃ አሁን የተንዛዛ በቃ ነገር ዘግታችሁ አዲስ ምዕራፍ አንቺም ከቤተሰቦችሽ ጋር ከወንድሞችሽ ጋር ዩቱብሽን እያጧጣፍሽ እየሰራሽ በአዲስ አይዲያ አብርሽ የሚባልን ልጅ ማለት ነው ቆፍረሽ እንደቀበርሽው አድርገሽ ዘግተሽ የራስሽን ህይወት አዲስ ህይወት ከቤተሰቦች ጋር ጀምረሽ ነው ማየት የምንፈልገው። እኛም ደከመን፣ ተናገርን፣ የእውነት ደከመን። ሩታ ታሳዝኝናለሽ በጣም እንደ ሴትም ህመምሽ በጣም ያመናል፣ ይገባናል። ግን የአብርሽን ጉዳይ ለአንድና ለመጨረሻ መዝጋት አለብሽ። አንቺ አሻንጉሊት አይደለሽም። አንቺን አስቀምጦ አልፈርምም ያዙኝ ልቀቁኝ እያለ አንቺን አስቀምጦ እሱ ኩሪፍቱ ድረስ አንድ እች ባለጌን ሴት ይዞ እየሄደ እየተዝናና አንቺ አሻንጉሊት አይደለሽም። ሲጀመር በህግም ያስጠይቀዋል እኮ በህግም ያስጠይቀዋል። አልፈታሹ አልፈታም በሚስት ለሚስት ራሱ እኮ በህግ ያስጠይቀዋል። ስለዚህ አሁን ያለውን ጉዳይ ከቻልሽ ለወንድሞችሽ ተይላቸው፣ ይወጡት። እነሱ እንደው የፈለገውን ያድርጉት። በቃ ሩታ ለእነሱ ተይላቸው፣ እነሱ ያውቁበታል። ደህና አድርገው ማለት ነው። አንቺ ልጅሽን በደንብ አርገሽ አሳድጊ፣ የራስሽን አጠንክሪ። እውነታቸው ነው። አንቺ እኮ ገና ነሽ ሩታ፣ የራስነትሽ በጣም ገና ነው። ወገብሽ አልጠነከርም። አሁን አይሰማሽም። በኋላ ላይ ነው ጉዳቱ የሚሰማሽ፣ በኋላ ላይ ነው። ስለዚ አሁን እነሱ እንዳሉት አንቺ ልጅሽን እንከባከቢ፣ ገና ራስ ነሽ፣ ራስሽን አጠንክሪ። ነገሮቹ እነሱ ተይላቸው። ደግሞ ኩሪፍቱ ድረስ መሄድስ ለምን አስፈለገ? እሱ ራሱ አይመጣም እንዴ? ቡታጀራ መኖሪያውን ኩሪፍቱ አደረገ እንዴ ከውሽሚት ጋር?
እዛ አደረገ እንደ መኖሪያውን ጠብቂው ይመጣል፣ በመጣ ሰዓት ይሆናል። ስለዚያ ለወንድሞች ነገራቶችን መተው ነው።